ፋኖ አርበኛው በወሰደው ብርቱ እርምጃ ያገዛዙን ከፍተኛ የጦር መኮንን የሸኘ ሲሆን አንድ ሻምበል መሪን ደግሞ በቁጥጥር ስር አውሎ ጀብዱ ሰራ። በሌላ በኩል የክፍለ ጦሩ ቃኞች በብልጽግናው ጥምር ጦር ላይ መብረቃዊ የደፈጣ ጥቃት ሰነዘሩ። ድል አድራጊው ፋኖ ያገዛዙን ኃይል መሸኘቱንና ማፍረከኩን ቀጥሏል። በግንባር መረጃችን እናስደምጣችኋለን። በአርሲ አስኮ የጳጳሳቱ ጉዞ በባለስልጣናት መታገዱና የፌዴራል ፖሊስ ምሪት ጥርጣሬ ማድረሱ ተገለጸ። በአርሲ አስኮ በኦርቶዶክሳውያንና በአማራ ተወላጆች ላይ እየተፈጸመ ያለው ግድያና የዘር ማጥፋት ወንጀል ለመሸፈን የተወጠነ አዲስ ሴራ መሆኑ የተነገረለት ክስተት ተፈጸመ። በሰዓቱ ዜና ጥንክራችን በዝርዝር ተሰሙታላችሁ። ከኢራን ጋር ግንኙነት ያለው ቡድን የአሜሪካን ደህንነት ተቋማትን የድሮን መረጃ መጥለፉን አስታወቀ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። የነበልባል ክፍለ ጦር ቃኞቹ በብልጽግናው ጥምር ጦር ላይ መብረቃዊ የደፈጣ ጥቃት ሰነዘሩ። ድል አድራጊው ፋኖ ያገዛዙን ኃይል መሸኘቱንና ማፍረክረኩን ቀጥሏል። ያገዛዙን የጭቆና መዋቅር እያነቃነቀ የሚገኘው ድል አድራጊው ፋኖ በብልጽግናው ጥምር ጦር ላይ ክንድ ማሳረፉን በገዘፈ ድል ቀጥሎበታል። ትናንት ሰኔ 5 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ቃኞቹ የተሰነዘረ መብረቃዊ የደፈጣ ጥቃት በአገዛዙ ኃይል ላይ ከባድ ኪሳራ አድርሰዋል። ከሰም ሁለተኛ ኮር ነበልባል ክፍለ ጦር በአረርቲ ከተማ ዙሪያ ልዩ ስሙ ተክልዬ በተባለ ቦታ ላይ ከአረርቲ ከተማ ወጥቶ በፋኖ ላይ የደፈጣ ጥቃት ለማድረስ ሲንቀሳቀስ በነበረው የብልጽግና ጥምር ጦር ላይ አስገራሚና አስደንጋጭ ጥቃት ሰንዝረዋል። የነበልባል ክፍለ ጦር ቃኝና መሐንዲስ ሻለቃ ፋኖች ያገዛዙን የጥፋት እንቅስቃሴ አስቀድሞ በመረጃ መረብና በጸረ መረጃ በመጥለፍ ስልታዊ ቦታ ይዘው በመጠበቅ ለደፈጣ በገባው የሚሊሻ ኃይል ላይ ፈጣን ጥቃት አሳርፈውበታል። ከክፍለ ጦሩ ስር ከምትገኘው የነብሮ ሻለቃ ሸማቂ ፋኖች በተገኘው መረጃ መሰረት በዚህ በተጠና የደፈጣ ጥቃት ስማቸው ያልተጣራ ሁለት ያገዛዙ ሚሊሻ አባላት ወዲያውኑ ተሸኝተዋል። በቁጥር በውል ያልታወቁ በርካታ የጥምር ጦር አባላት ላይ ከባድና ቀላል የአካል ጉዳት ደርሶባቸዋል። የነበልባል ክፍለ ጦር ቃኞችና መሐንዲስ ፋኖች የጣለባቸውን ወታደራዊ ግዳጅ በላቀ ስኬት አጠናቀው ያለምንም የሰውና የንብረት ጉዳት ወደ ቀጠናቸው በሰላም ተመልሰዋል። ይህ በእንዲህ እንዳለ ጦሩ መፈራረሱን ቀጥሎበታል። የብልጽግናው ጥምር ኃይል እየፈራረሰ ነው። እትጌ ጣይቱ ክፍለ ጦር አባላቱን እየተቀበለ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር ስር የሚገኘው የእትጌ ጣይቱ ክፍለ ጦር የጠላትን ኃይል ያላፈሙዝ ጭምር እያፈረሰችው ነው። በዚህም መሰረት የአድማ ብተና አባል የሆነው ስመኘው ማናለ የተባለ አሊዮ አምባ ከ29ኛ ሻለቃ አንድ ክላሽኮቭ መሳሪያና 120 ተተኳሽ ጥይቶችን ይዞ የእትጌ ጣይቱን የፋኖ ክፍለ ጦር ተቀላቅለዋል። በሌላኛው መረጃችን በአማራ ሕዝብ ህልውናና መብት መከበር ላይ የተጋረጠውን የብልጽግና አገዛዝ ግፈኛ ስርዓት ለመገርሰስ በቆራጥነት እየተፋለመ የሚገኘው ፋኖ በከተማ ውስጥ ባደረገው እጅግ አስደናቂና የተቀናጀ ኦፕሬሽን በአገዛዙ የጦር መዋቅር ላይ ከባድ ኪሳራ ደረሰ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሰው የ106ኛ ኮር 31ኛ ክፍለ ጦር ሰኔ 4 ቀን 2018 ዓ.ም ቀን ላይ የብልጽግና ስርዓት በጉልበት ለማስቀጠል የሚወረወሩትን የብርሃኑ ጁላ ታጣቂዎች ክፉኛ ያሳፈረ ኦፕሬሽን ሰርቶባቸዋል። የጀግንነት እርምጃና የተማረኩ ቁሶች የመብረቅ ያህል ፈጣን በነበረው በዚህ የከተማ ውስጥ ልዩ ኦፕሬሽን የ31ኛ ክፍለ ጦር አባል የሆነው ፋኖ ገንዘብ አስፊ በፀሐይ መውጫ ከተማ ሰርጎ በመግባት በአገዛዙ የጦር አመራሮች ላይ የማያገግም እርምጃ ወስዷል። ፋኖ ገንዘብ አስፊ በወሰደው ብርቱ እርምጃ ያገዛዙን ከፍተኛ የጦር መኮንን የሸኘ ሲሆን አንድ ሻምበል መሪን ደግሞ ሙሉ በሙሉ ማርኮ በቁጥጥር ስር ውሏል። በዚህ ስኬታማ የከተማ ውስጥ ኦፕሬሽን ያገዛዙ ወታደራዊ ንብረቶችና ምርኮኞች በፋኖች ገብተዋል። 2 ጥቁር ክላሽኮቭ ጠመንጃዎች፣ 1 የጦር ሜዳ ራዲዮ፣ 1 መጠባበቂያ የሬዲዮ ባትሪ፣ 1 ከፍተኛ የጦር መኮንንን ጨምሮ የተማረከ ሲሆን በአገዛዙ መዋቅር ውስጥ የነገሰው ፍርሃት የሰራዊቱ አመጽም እንደቀጠለ ነው። በፋኖ አርበኛው የተሸኘው አመራር ከፍተኛ ማዕረግ ያለው መኮንን በመሆኑ ግድያው በአካባቢው በሚገኙ የብልጽግና ጦር አመራሮች ላይ ከፍተኛ ድንጋጤና የለየለት ፍርሃት ጥሏል። በዚህ ፍርሃትና ውጥረት ሳቢያ በአሁኑ ወቅት ያገዛዙ መኮንኖች በራሳቸው ጥላና ጠባቂዎች ላይ ሳይቀር እምነት በማጣት እርስ በርስ እየተጠቃቀሱና እየተጣሉ መሆኑ ተረጋግጧል። ይህ በእንዲህ እንዳለ ከፍተኛ አመራራቸው የተደመሰሰባቸው ተራ ወታደሮች በአገዛዙ ላይ ይፋዊ ተቃውሞ ማሰማት ጀምረዋል። የብልጽግና አምባገነን ቡድን ለራሱ ስልጣን ማራዘሚያ ሲል የዜጎችን ሕይወት እየገበረ መሆኑ የተረዱት የመከላከያ አባላት
አካላት ከአማራ ክልል አስወጡን፣ ከህዝብ ጋር አጋጥማችሁ ህዝቡ እንዲጨርስን አታድርጉን በማለት አመጽ አስነስተዋል። ወታደሮቹ አክለው መቼ ነው ጠረፍ ሄደን ለሀገራችን የምንሞተው? ለአምባገነኖች የፖለቲካ ቁማር መሞትና መቁሰል በ5 ዓመት ውስጥ ሰልችቶናል በማለት ለብልጽግናው የፖለቲካ መጠቀሚያ መሆናቸው በይፋ አውግዘዋል። ይህ የፋኖ አስደናቂ ድል የሚያሳየው የህዝብ አመጽ በኃይል ለመጨፍለቅ የሚሞክረው የብልጽግና አገዛዝ የመጨረሻው ማብቂያ ምዕራፍ መቃረቡንና የወታደራዊ መዋቅሩም ከውስጥ እየፈረሰ መምጣቱ ነው ተብሏል። ከዚሁ መረጃ ጋር በተያያዘ ዘገባ ያገዛዙ ካምፕ አሁንም እየተናጠ ነው። ተበተኑ ተብለው የተረገሙት የናረጋ ከበደ ኃይሎችን መበታተናቸው ተጠናክሮ ቀጥለዋል። የተስፋ መቁረጥ አረንቋ ውስጥ የገባው ያገዛዙ ስብስብ እርስ በርሱ ሲተላለቅ፣ ጀግኖች ደግሞ ወደ ህዝባዊ ፋኖ እየተቀላቀሉ ናቸው። ያገዛዙ ቅጥረኛ እርስ በርስ መጋደል የውድቀት ማብሰሪያ ምልክት አድርገውት እየታዩ ሲቀጥሉ፣ የአምባገነኑ አገዛዝ መጠቀሚያ በመሆን የገዛ ወገኑ ሲያሰቃይ የነበረው የሚሊሻ ሰራዊት አሁን ላይ በደረሰበት ከፍተኛ የሞራል ስብራትና እርስ በርስ ባለመተማመን እልቂት ውስጥ መዘፈቁ ተገልጿል። ከአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮርስ 4ኛ ክፍለ ጦር የወጣው መረጃ እንደሚያመለክተው ሰኔ 4 ቀን 2018 ዓ.ም በእነማይ ወረዳ ወይራ ጥልማ ቀበሌ ሰፍሮ የሚገኘው የአገዛዙ ቅጥረኛ ሚሊሻ እርስ በርሱ ሲጋደል ውሏል። በዚህ በተስፋ መቁረጥ የተወለደ የእርስ በርስ ፍጅት አስቻለ አሸብር የተባለ ቀንደኛ የሚሊሻ አባል ከወይራ ወደ ጠልማ ቀበሌ በተሽከርካሪ በመጓዝ ላይ እያለ በገዛ ጓዶቹ ጥይት ተቆልቶ ለህልፈት ሲዳረግ፣ ሌሎች በርካታ ቅጥረኞች ደግሞ በጽኑ ቆስለዋል። ይህ እኩይ ስብስብ በዕለቱ አመሻሽ ላይ በሁለት ጎራ ተከፍሎ እርስ በርሱ ሲታኮስ ማደሩ የአገዛዙ መዋቅር ምን ያህል እየፈራረሰና ወደ መጨረሻው ምዕራፍ እየተቃረበ መሆኑ በግልጽ ያሳያል። በተመሳሳይ የአገዛዙ 59ኛ ክፍለ ጦር አባላት የነበሩ ታጣቂዎች የብልጽግናን ቀንበር ሰብረው የፋኖን የነጻነት ጉዞ ተቀላቀሉ። የአማራን ህዝብ ህልውና ለማስከበር የሚደረገው መራርና ፍትሃዊ ትግል መስመሩን እያሰፋና ያገዛዙን ኃይል እያፈራረሰ ለመቀጠሉ ሌላኛው ታሪካዊ ማረጋገጫ ተመዝግቧል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይ እዝ ሜጀር ጀነራል ውባንታ ባተው አንደኛ ኮር ጉና ክፍለ ጦር ስር የሚንቀሳቀሰው የስቴዴንሳ ብርጌድ አባላት ባደረጉት ተከታታይና ብርቱ ወታደራዊ ምት የአገዛዙ ታጣቂዎች እጃቸውን እንዲሰጡና ወደ እውነተኛው የትግል መስመር እንዲቀላቀሉ አድርገዋል። የኦህዴድ ብልጽግና አምባገነናዊ ስርዓት አስከፊነትና ጸረ አማራ አቋም የተረዱት እንዲሁም የፋኖን የማይበገር ክንድ በተደጋጋሚ የቀመሱት ወታደሮች አሁንም ቢሆን አልመሸም በማለት የህዝብን ወገኝተኝነት መርጠዋል። በዚህም መሰረት የአድማ ብተና አባላትና የታጠቁ የአገዛዙ ኃይሎች ዛሬውኑ የጨቋኙ ስርዓት ልብስ አውልቀው በመጣል የስቴዴንሳ ብርጌድን ተቀላቅለዋል። እነዚህ የፋኖ መንፈስ የተላበሱ የቀድሞ የአገዛዙ ወታደሮች ትግሉን ከተቀላቀሉ በኋላ ባስተላለፉት መልእክት አሁንም በስርዓቱ ውስጥ ታስረው ለጥፋት ዓላማ እየተጠቀሙባቸው ያሉ ሌሎች ወታደሮች ሳይረፍድባቸው የፋኖን የነጻነት መንገድ እንዲቀላቀሉ ጥሪ አቅርበዋል። ይህ ክስተት የሚያሳየው የፋኖ የውጊያ ስልት ወታደራዊ ድልን ማምጣት ብቻ ሳይሆን በስነ ልቦናና በፖለቲካ ረገድም የአገዛዙን ሰራዊት ሙሉ በሙሉ እያፈራረሰ መሆኑን ነው። የፋኖ ጀግነት ታሪክ እየሰራ ሲሆን የብልጽግና አገዛዝ ግን በየቀኑ ወደማይቀረው ውድቀቱ እያመራ መሆኑን ይህ ክስተት ትልቅ ማረጋገጫ ነው። በሌላ ዜና የህዝብ እንባ ያንቀጠቀጣቸው ጀግኖች ደግሞ አገዛዙ ከርተው የፋኖን ትግል ተቀላቅለዋል። የአገዛዙ ሰራዊት በቢቸናና በኢዶሃ ከተማ ነዋሪዎች ላይ የሚፈጸመው ዓይን ያወጣ ዝርፊያ፣ ግፍና በደል ህሊና ያላቸው አባላት እያስቆጣ ይገኛል። የንጹሃን ዜጎችን ባና ሰቆቃ ያልተዋጠላቸው የአገዛዙ ተላላኪነት በመጸየፍ መሳሪያቸውን ይዘው ወደ ወገናቸውና ወደ ነጻነት አስከባሪው የፋኖ ሰራዊት የሚቀላቀሉት ቁጥር እየጨመረ ነው። በዚህም መሰረት አገዛዙን በማውገዝ የፍትህና የነጻነት መንገድ የመረጡ ይባርቅ በልስቲ ከኤዶሃ ከተማ ሚሊሻ የነበረ ገብሬ ድረስና አትንኩት ገበየው የተባሉ ደግሞ ከደብረ ወርቅ 14ኛ ክፍለ ጦር በመውጣት ፋኖን ተቀላቅለዋል። እነዚህ ጀግኖች የጨለማውን አገዛዝ ሙሉ በሙሉ በመክዳትና ጀርባቸውን በመስጠት የህዝብን ጋሻ ወደ ሆነው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮርስ 4ኛ ክፍለ ጦር በክብር ተቀላቅለዋል ሲል ክፍለ ጦሩ ገልጿል። የፋኖ የድል ጉዞ ማንም ሊገታው የማይችል የህዝብ የነጻነት ማዕበል መሆኑን በተግባር እያረጋገጠ ነው። በአንጻሩ የነጻነት ናፋቂው ህዝብ በኃይል ለመደቆስ የሚማስነው የአገዛዙ ኃይል ውስጡ በጥርጣሬና በክህደት ታምሶ የመጨረሻ ትንፋሹ እያሰማ ይገኛል። ከሰሞኑ በደብረ ብርሃን ከተማና አቅራቢያ ይኸው የአገዛዙ ጥምር ጦር የእርስ በርስ ተኩስ ከፍቶ መጫረሱ አይዘነጋም። በአውደ ግንባር መረጃችን ስንቀጥል በዋግምራ ምድር ሐሙሲት ግንባር በተደረገ የተቀናጀ መብረቃዊ ጥቃት የብልጽግና አገዛዝ ሚሊሻዎችና በትህነግ ህወሓት የሚመራው ስምረት የተባለ ጥምረት ኃይል የማይቀጡ ቅጣት መቀጣታቸው የክፍለ ጦሩ የመረጃ ምንጭ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ስር የሚንቀሳቀሰው የ303ኛ ኮር 14ኛ ክፍለ ጦር አካል የሆነው ሁለተኛ ማንኩሽ ሻለቃ ከሰቆጣ ከተማ በስተደቡብ ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው ሰቆጣ ዙሪያ ወረዳ ሐሙሲት ከተማ ላይ በወሰደው የደፈጣና የሽምቅ ውጊያ እርምጃ የጠላትን ሰራዊት
ሰራዊት ሙሉ በሙሉ መበተኑ ተረጋግጧል። ሰኔ 5 ቀን 2018 ዓ.ም ከንጋት 10 ሰዓት ጀምሮ እስከ ረፋዶ 4 ሰዓት ድረስ በተካሄደው በዚሁ ብርቱ ውጊያ የፋኖ ስምሪት ክፍሎች ያገዛዙን ታጣቂዎችና የጌታቸው ረዳት ተላላኪዎችን ዙሪያውን ከበባ ውስጥ በማስገባት ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውባቸዋል። የ14ኛ ክፍለ ጦር ቃል አቀባይ አርበኛ ሀብቱ ማሞ ራስታው እንደገለጸው በዕለቱ በተመዘገበው አንጸባራቂ ድል 15 የጠላት ኃይል አባላት ተሸኝተዋል። 6 የሚሆኑት በጽኑ ቆስለዋል። 2 ያገዛዙ ሚኒሻዎች ደግሞ በቁጥጥር ስር ውለዋል። በርካታ የጦር መሳሪያዎች 2 ጅም ስሪ 1 ኢምፎርቲ እና 9 ክላሽኮቭ ተማርከው ወደ ክፍለ ጦሩ ካዘና ገቢ ሆነዋል። የፋኖን ክንድ መቋቋም ያቃተውና የሽንፈት ማቅ የለበሰው ራሱን ስምረት ብሎ የሚጠራው ኃይል የተለመደው የፈሪነት ተግባር በመፈጸም የመሳሪያ አፈሙዝን ወደ ንጹሃን ዜጎች አዙረዋል። ይህ ኃይል ወደ ሐሙሲት ከተማ 2 ጊዜ የሞርተር 82 ከባድ መሳሪያ በመተኮስ የመኖሪያ መንደሮችን ደብድቧል። የዓይን እማኞች እንዳረጋገጡት በዚህ የሽብር ጥቃት ሳቢያ 6 ንጹሃን ሰዎች ሕይወታቸውን ወዲያውኑ ያጡ ሲሆን ከ15 በላይ ንጹሃን ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። ጉዳት የደረሰባቸው ንጹሃን በአስቸኳይ ወደ ሰቆጣ ሆስፒታል ተልከው የሕክምና እርዳታ እየተደረገላቸው ይገኛል። ይህ ያገዛዙና የአጋሮቹ ዘግናኝ ድርጊት በህዝብ ላይ ያላቸውን ጥላቻና የሞራል ዝቅጠት በግልጽ ያሳየ መሆኑ ተገልጿል። የአገዛዙ የጭቆና መዋቅር በየግንባሩ እየፈረሰ ባለበት በዚህ ወቅት የፋኖ የትጥቅ ትግል ህዝባዊ መሰረቱን አጠናክሮ ወደፊት እየገሰገሰ መሆኑን የአካባቢው መረጃዎች ያመላክታሉ። በአርሲ አስኮ የጳጳሳቱ ጉዞ በባለስልጣናት መታገዱና የፌዴራል ፖሊስ ስምሪት ጥርጣሬ ማድረሱ ተገለጸ። በአርሲ አስኮ ኦርቶዶክሳውያንና በአማራ ተወላጆች ላይ እየተፈጸመ ያለው ግድያና የዘር ማጥፋት ወንጀል ለመሸፈን የተወጠነ አዲስ ሴራ መሆኑ የተነገረለት ክስተት ተፈጽሟል። በአካባቢ የሚፈጸመውን አረመኔያዊ ድርጊት በአካል ተገኝተው እንዳይመለከቱና ለዓለም እውነታውን እንዳያጋልጡ የተላኩ ጳጳሳት ወደ ስፍራው ሊደርሱ ጥቂት ሲቀራቸው ከከፍተኛ ባለስልጣናት በደረሰባቸው ስልክ ምክንያት ጉዟቸውን አቋርጠው እንዲመለሱ ተደርገዋል። ከስፍራው የደረሰን መረጃ እንደሚያመላክተው ከፍተኛ የጸጥታ ኃይል መሳሪያ ታጅበው ወደ አስኮ በመጓዝ የነበሩ አባቶች ከፊታቸው አደጋና ችግር አለ ተመለሱ በሚል ከባለስልጣናት በተሰጣቸው ቀጥተኛ ትዕዛዝ ወደ ኋላ እንዲያፈገፍጉ ተደርገዋል። ይሁን እንጂ ጳጳሳቱ በለቀቁበት ቅጽበት የፌዴራል ፖሊስ አባላት ያለምንም የጸጥታ ስጋትና ኮሽታ ወደ አስኮ ከተማ መግባታቸው የታቀደው ሴራ ምን ያህል የተደራጀ መሆኑን የሚያሳይ ሆኗል። ይህ አካሄድ በሁለት ዋና አካላት ላይ ከፍተኛ ትችትና ወቀሳም አስከትለዋል። የአሁኑ አገዛዝ ባርሲ እየተፈጸመ ያለውን የተቀናጀ የዘር ማጥፋት ወንጀል ከዓለም ዓይን ለመደበቅ ሆን ብሎ አሻጥር እየሰራ መሆኑን ይህ ክስተት ያረጋግጣልም ተብሏል። ገዢው አካል የፌዴራል ፖሊስን በሰላም ማስገባት እየቻለ የሃይማኖት አባቶች ግን ከተጨፈጨፉት ወገኖች ጋር እንዳይገናኙና የደረሰውን ሰብአዊ ቀውስ ለዓለም አቀፉ ማህበረሰብ እንዳያጋልጡ መንገዱ መዝጋቱ ወንጀሉን ደብቆ ለማስቀረት የወሰደው አረመኔያዊ ተግባር ተደርጎም ተወስዷል። በሌላ በኩል የሃይማኖት አባቶችና ጳጳሳቱ ከተሰጣቸው መንፈሳዊ አደራና የህዝብ ጠባቂነት ሚና አንጻር ከባለስልጣናት ለቀረበላቸው የስልክ ትዕዛዝ በቀላሉ እጅ መስጠታቸውና መመለሳቸው ጥብቅ ትችት አስከትሎባቸዋል። አባቶች ስለ እውነትና ስለታረዱ በጎቻቸው ድምፅ ከመሆን ይልቅ የአገዛዙን የፖለቲካ ትዕዛዝ ተቀብለው ማፈግፈጋቸው ምዕመናንን በእጅጉ ያሳዘንና ያስቆጣም ሆኗል። ይህ በእንዲህ እንዳለ በአርሲ ኦርቶዶክሳውያንና አማሮች ላይ የሚፈጸሙ የዘር ማጥፋት ወንጀል ተቀብሮ እንዲቀል ለማድረግ የሚሰሩ አሻጥሮች እንደማይሳኩ የገለጹት የመረጃ ምንጮች ድርጊቱን በዓለም አቀፍ ደረጃ የማጋለጥና ተጠያቂዎችን ለፍርድ የማቅረብ ታላቅ ሂደት በስፋት እየተሰራበት መሆኑን አስታውቀዋል። ከኢራን ጋር ግንኙነት ያለው ቡድን የአሜሪካን የደህንነት ተቋማትን የድሮን መረጃ መጥለፉን አስታወቀ። በበይነ መረብ ላይ የጽንፈኛ ቡድኖችን እንቅስቃሴ የሚከታተለው ድርጅት ከኢራን ጋር ግንኙነት ያለው የበይነ መረብ ሰርሳሪ ቡድን የአሜሪካ ደህንነት ተቋማት ሲአይኤንና ኤፍቢአይ የድሮኖቹ ስርዓት ሰብሮ በመግባት የዓለም ዋንጫን ኢላማ ማድረጉን መግለጹን አስታወቀ። የአሜሪካ ተቋም የሆነው ሰርች ቱ አይደንቲፋይ ኢንተርናሽናል ቴሮሪስት ግሩፕስ ባወጣው መግለጫ ሃንዛላህ የተባለው ቡድን በድሮን ለወራት የተቀረጹ ምስሎችና መረጃዎችን ማግኘት መቻሉን አሳውቋልም ብለዋል። የመረጃ መረብ ቀበኞቹ ድሮኖች በጸረ ሽብር ዘመቻዎች ወቅት የሰዎችን ገጽታና የመኪኖችን የሰሌዳ ቁጥር የሚለይ ቴክኖሎጂ ያላቸው መሆኑን አስታውቀዋል። የአሜሪካ ፌዴራል መንግስት ፖሊሶችንና የኤፍቢአይ ወኪሎችን የዓለም ዋንጫ ውድድሮች በሚካሄድባቸው ስታዲየሞች ዙሪያ በማሰማራት ጥበቃ እያደረገ ሲሆን ፈቃድ ያላገኙ ድሮኖች እንዳይንቀሳቀሱ ተከልክለዋል። የአሜሪካ ፍትህ ሚኒስቴር ቀደም ሲል ከኢራን ጋር ግንኙነት ባላቸው ወገኖች የበይነ መረብ ጥቃት ሊፈጸም የሚችልበት አጋጣሚ ሊኖር እንደሚችል አስጠንቅቆም ነበር። ሃንዛል የተባለው ቡድን ከድሮኖቹ የተመዘበሩ ናቸው ያላቸው ምስሎች እና ቪዲዮዎች ይፋ ያደረገ ሲሆን የአሜሪካ የደህንነት መስሪያ ቤቶች ግን ድሮኖቹ ሀክ በመደረጋቸው በመጠለፋቸው ላይ ጥያቄ አንስተዋል። የሽብር ቡድኖችን የሚከታተለው ድርጅት እንዳለው ይፋ ከሆኑት ቪዲዮዎች መካከል አንዱ ጠለፋው የተፈጸመው በታህሳስ 2024 ፖሊስ ያን ተቋምን ሶፍትዌር በተጠቀመበት አጋጣሚ መሆኑን አመላክቷል። የመረጃ መዝባሪው ቡድን ሃንዛል በበኩሉ ባለፈው መጋቢት ወር የኤፍቢአይ ዳይሬክተር የሆኑት ካሽ ፓቴልን የግል አካውንት በመስበር የግለሰቡን ግላዊ ፎቶዎችን እና ሌሎች መረጃዎችን አጋርተዋል። የአሜሪካ የውጭ ጉዳይ መስሪያ ቤት የዚህን መረጃ ቀበኛ ቡድን አባላትን ለሚጠቁሙ ሰዎች እስከ $20 ሚሊዮን ድረስ ሽልማት ለመስጠት ቃል ገብቷል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ ዜና ሰዓት